በመደመር መንግስት እይታ የዘርፎችን መርታ በሚል ርዕስ ጠቅላይ ሚኒስትር ዶክተር አብይ አህመድ ለብልጽግና ፓርቲ ከፍተኛ አመራሮች በሰጡት ስልጠና ላይ የመደመር ዝላይ ሁለት ጽንሰ ሀሳቦች እንዳሉት ተናግረዋል። አንዱ ከቀዳሚው ጋር ያለውን ልዩነት በፍጥነት ማጥበብ ሲሆን፣ ሁለተኛው ደግሞ እመርታዊ እድገት ማምጣት ነው። መደመራዊ የዝላይ ሽግግር ሂደት ወደ ውጤት መቀየር፣ ወደ ሌላ መሻገርና ወደፊት መስፈንጠርን በውስጡ እንደሚይዝም አስረድተዋል። ነባር አቅሞችን ወደ ውጤት መቀየር አሉ። አቅሞች እዚህም እዚያም አዳዲስ ዘርፎች መፍጠር፣ ወደዚያ መሻገር፣ በዘርፎች ውስጥም የሚፈጠር ሽግሽግን መከወን፣ አዳዲስ የመልማት አቅሞች ማውጣት፣ አዳዲስ የገበያ ዕድሎችን መፍጠር፣ ያለን አቅም ማዘመን፣ ወደ ዓለም መስፈንጠር፣ መዋቅራዊ ሽግግር ማረጋገጥ፣ ዕውቀት እንደ ምርት መጠቀም፣ ችግር ፈተና ከውስጡ ሊፈለቀቅ የሚችል እድል ካለ ችግር ወደ እድል ወይም ወደ ኦፖርቹኒቲ መቀየር ነው። የመደመራዊ የዝላይ ትኩረት ሰውን ማዕከል ያደረገ መሆን እንዳለበት የተናገሩት ጠቅላይ ሚኒስትሩ ሀገር አቀፍ ፖለቲካዊ እልባት ሊያመጣ በሚችል ዕውቀት ሸማችና ብልጽግና አምራች ሊሆን እንደሚገባም ነው የገለጹት። የሁለንተናዊ ብልጽግና አማድን በተመለከተም ኢኮኖሚው ለሁሉም ከሁሉም በሁሉም መፈጸም ሲችል፣ ፖለቲካው አካታችና አሳታፊ ሲሆን፣ እንዲሁም ማህበራዊው ትውልዳዊ ልማትን ታሳቢ ያደረገ ሲሆን ለውጤት እንደሚያበቃም ነው ጠቅላይ ሚኒስትሩ ያመለከቱት። ከመደመር ትውልድ ቁልፍ ጥያቄዎች መካከል ኢትዮጵያ ምን ትምሰል፣ መንግስት ምን ይምሰል እና ትውልድ ምን ይምሰል የሚሉትን ጥያቄዎች መመለስ እንደሚገባም ነው የተናገሩት። የመጀመሪያው እዚህ ባለን ሰዎች የተሟላ ግንዛቤ ሊያዝበት የሚገባው ነገር ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም። ህብረ ብሔራዊ አንድነት ያለበት ሲባል አንደኛ አስተዳደሩ እውነተኛ ፌዴራሊዝም የሚተገብር መሆን አለበት። እያንዳንዱ ክልል በህግ በተሰጠው ስልጣን ለሰላም፣ ለልማት፣ ለብልጽግና ካለ ጣልቃ ገብነት የሚተጋ መሆን አለበት። ምን እስኪሆን የኢትዮጵያን ኤግዚስተንስ ጥያቄ እስከሚያነሳ ድረስ። ሁለተኛ ቋንቋ ብዝሃ ልሳን የሚያስተናግድ መሆን አለበት። መልታይ ቋንቋ ተናጋሪዎች ባሉበት ሀገር ውስጥ እነዛን ኤምብሬስ ማድረግ ካልቻል በጋራ መቀጠል ያስቸግራል። ሶስተኛ ማንነቶች ብዝሃ ማንነት የሚያቅፍ መሆን አለበት። ስለዚህ ህብረ ብሔራዊነት ስንል አስተዳደሩ፣ ቋንቋው፣ ማንነቱ ኢንክሉሲቭ መሆን አለበት ነው። የመደመር ትውልድ ግንባታ 3 መርሆች እንዳሉት የተናገሩት ጠቅላይ ሚኒስትሩ ማስተካከል፣ ማስፋፋትና ማበርከት የሚሉትን ሀሳቦች በዝርዝር አስረድተዋል። ይህም በበጎ ፈቃድ አገልግሎት፣ በዲጂታል አርበኝነት፣ በትምህርት ተሃድሶና የባህል ኢንዱስትሪ ስትራቴጂ ሊመራ እንደሚገባ ነው የገለጹት። ሽግግርና ትስስር በመደመር መንግስት በሚያጠነጥንባቸው መንደርደሪያ፣ መሻገሪያና መስፈንጠሪያ ተብለው በተለዩ ጉዳዮች ላይም ሰፊ ገለጻ አድርገዋል። መንደርደሪያው አቅምን ከችግር ማላቀቅ ነው። ችግርን ከአቅም ከእድል ማላቀቅ መንደርደሪያ ነው። መሸጋገሪያው መደላድል መሰረት መጣል ነው። መስፈንጠሪያው ማሳለጥና ማሳሰር ነው። ኢትዮጵያ ያላትን የቱሪዝም ሀብት በአግባቡ ጥቅም ላይ ማዋል ሳይቻል መቆየቱን ጠቁመው በዘርፉ ተጠቃሚ ለመሆን ጎብኚዎች የሚፈልጉትን ምቹ ሁኔታ መፍጠር እንደሚገባም ነው ያመለከቱት። ቱሪዝምን ከቅርስነት ወደ ቁርስነት እንቀይረው ነው። ቅርሱ አለ፣ ግን ቁርስ መሆን አልቻለም። ትላልቅ ቅርስ ይዘን ወደ ቁርስ መቀየር ባለመቻላችን የገንዘብ ምንጭ መሆን የሚችሉ ቅርሶች መጠገን እንኳን ወደማንችልበት ደረጃ ወርደዋል ነው። የኛ ቅርሶች ወደ ቁርስ ይቀየሩ። ወደ ቁርስ ለመቀየር ደግሞ ዘመኑን እንገንዘበው። አሁን ያለው ዘመን፣ አሁን ያለው ትውልድ፣ አሁን ያለ ጎብኚ ቫልዩ ፎር መኒ እና ኤክስፒሪየንስ ደምሮ የሚያይ ነው። ቅርስ ብቻ ስላለህ መጥቶ አያይህም።
ለሚያወጣው ወጪ የሚመጣጠን ሰርቪስ፣ የሚመጣጠን ኢንቫይሮንመንት፣ የሚመጣጠን ሰላም መኖሩን ማረጋገጥ ይፈልጋል። በኢኮኖሚው መስክ ከፍተኛ ሚና የሚጫወተውን የማዕድን ዘርፍ በጥንቃቄ መምራት እንደሚገባም ነው አጽንኦት ሰጥተው ያስረዱት። መስታወት ካስጀመረች፣ ማዳበሪያ ካመረተች፣ ለትራንስፖርት ጋዝ ካወጣች፣ ኢነርጂ ካመረተች ጌታ ነች ማለት ነው። ጌቶች የምትባል ሀገር። ይሄ የውጭ ምንዛሪ ፍላጎታችንን ይገለብጠዋል። ስለዚህ ማይኒንግ በእቅድና በእውቀት መመራት አለበት። ክልሎች እና የማይኒንግ ሚኒስትሪ ጥንቃቄ ማድረግ ያለባችሁ ላይሰንስ ስትሰጡ ነው። አቅም ያላቸው ለይተን አጥንተን፣ እንዲያ ካልሆነ ጥፋት ስለሚያስከትል ሚኒስትሪውም ክልሎችም ጥንቃቄ ያድርጉ። ትልቅ ሀብት ነው፣ እንጠቀምበት። ብልጽግናችን ለማስፈንጠር የሚያገለግል ቱል ይሆናል። የኢንዱስትሪው ዘርፍም ወደ ሀገር ውስጥ የሚገቡ ምርቶችን በመተካት የምናመርተው ምርት በዓለም ገበያ ተወዳዳሪ መሆን በሚያስችል መልኩ መቃኘትና ሌሎች ዘርፎችን ማገዝ ላይ ትኩረት እንደሚያደርግ ነው ጠቅላይ ሚኒስትሩ የገለጹት። በዲጂታል ኢኮኖሚ ረገድም ሰው ሰራሽ አስተውሎት የሰው ልጅ አኗኗርንና አሰራርን እንደቀየረ ጠቁመው ሀገራዊ ብልጽግናን ለማረጋገጥ ከዚህ ጋር አብሮ መጓዝ ይገባል ብለዋል። ፋይዳ፣ ፓስፖርት፣ መሶብ፣ ሞባይል ባንኪንግ፣ ዘመናዊ ክፍያ ዘዴ፣ የከስተም ኦቶሜሽን፣ ገቢዎች፣ ኢፍሚስ በመላ በሀገር ውስጥ አቅም እየጎለበተ እያደገ መሄድ አለበት። አንዱ ታርጌት ቱሪዝም ስንት ፐርሰንት ኤአይ ተጠቅሟል? ፋይናንስ ስንት ፐርሰንት ኤአይ ተጠቅሟል? ግብርና ምን ያክል ተጠቅሟል? ያንን መለካት ካልጀመርን ምንም እንኳን ዘመን ለመዋጀት ብንፈልግም አንደርስበትም። ቴክኖሎጂ ኢምብሬስ ማድረግ አለባችሁ ለሁሉ ስራችሁ። ማይኒንግ፣ ግብርና፣ ኢንዱስትሪ፣ ቱሪዝም ሁሉን አስተሳስሮ የተሟላ ብልጽግና የሚያመጣው ቴክኖሎጂ ነው። እሱ ላይ በቅጡ ካልሰራን እና ካላስተሳሰርን በስተቀረ የምናስበውን ብልጽግና ማምጣት ያስቸግራል። በመደመር መንግስት በየዘርፉ የተቀመጡ አሻጋሪ ሀሳቦች እንዳይተገበሩ ከሚያደርጉ እንቅፋቶች መካከል አንዱ የሀሳብ ውስንነት እንደሆነም ጠቁመዋል። ሀሳብ አልቦ ማለት ምን ማለት ነው? በህዝበኝነት መታወርና መስከር፣ በነባር ባህል መታጠር። ይሄ ከእናንተ ያልፍና ማህበረሰብ ጋር ይገባል። ለምሳሌ ተረጂነት፣ ስንዴ ረዳኝ ትላለህ እንጂ ሁልጊዜ ለማኝ እንድትሆን ነው የሚሰራው። ሁለተኛ መፍትሄ አልቦ ጩኸት። ሀሳብ አልቦን ኢትዮጵያ ውስጥ በዚች ስላይድ ብቻ ማየት ትችላላችሁ። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ጀልባ ኦሽን አያሻግርም። መርከብ ግን ኦሽን ያቋርጣል። ትልቁን ሩቅ የሚወስድህን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። ሀሳብ ከሌለ ራሽናልና ሎጂክ የለም። ይሄ ነው የመደመር መንግስት የተሸከመውን ቀንበር የተሸከመውን ኃላፊነት በብቃት ሰርቶ ትውልድ እንዳያሻግር የሚያደርገው በሽታ ይሄ ነው። ሰላምና ብልጽግና የመደመር ቀመር ፍሬዎች ናቸው ያሉት ጠቅላይ ሚኒስትሩ ሀሳብና ሰው፣ ሰውና ተቋምን በማሰናሰል ውጤት ማምጣት ሲቻል የሀሳብ እጥረትን መግራትና የኢትዮጵያን ብልጽግና እውን ማድረግ እንደሚቻልም አስረድተዋል። ዘመኑ ኢትዮጵያ የምትበለጽግበት እንደመሆኑ ይህን እውን ለማድረግ በሚያስችሉ አንኳር ጉዳዮች ላይም ጠቅላይ ሚኒስትሩ አጽንኦት ሰጥተው ተናግረዋል። አንደኛው ሶቨርኒቲ ነው። ሉዓላዊነት፣ የፖሊሲ ሶቨርኒቲ፣ የምግብ ሶቨርኒቲ፣ የሀሳብ ሶቨርኒቲ የተረጋገጠበትን ኢትዮጵያ መፍጠር፣ መስራት፣ መግራት ይጠበቅብናል። ሁለተኛ ስኬል አፕ ማድረግ ነው። የተጀመረ የገጠር ኮሪደር፣ የተጀመረ የከተማ ኮሪደር፣ የተጀመረ የበጋ እርሻ፣ ኩታ ገጠም፣ ማዳበሪያ፣ ምርጥ ዘር፣ ፍሩት፣ የጓሮ እርሻ፣ እነዚህን ስኬል አፕ ማድረግ ማበራከት ያስፈልጋል። ሶስተኛ ሰርቪስ፣ ዜጎች ከኛ በቅንነትና በሳቅ የተሞላ አገልግሎት ይፈልጋሉ። የአይን ከለር እያየን መርጠን ሳይሆን ለዜጎች በሙሉ የሚሰጥ በፈቃድ ላይ የተመሰረተ ሰርቪስ ፕሮቫይደርስ እንድንሆን ይፈልጋሉ።
አገልጋይነት ያልተላበሰ አመራር ብልጽግናን ማረጋገጥና ሀገር ማሻገር ይቸገራል። አራተኛ ሰስቴይን ማድረግ የተገኙ ድሎች፣ የተገኙ ውጤቶች፣ የተገኘ ሰላም ተመልሶ እንዳይደፈርስ ሰስቴይን ማድረግ። አምስተኛ ሴትል ማድረግ ለሚቀጥለው ምርጫ አስቻይ ሁኔታ መፍጠር፣ ምቹ ሁኔታ መፍጠር። እነዚህ ሲሳኩሳ ስድስተኛው ሲ ይመጣል ማለት ነው። ጠቅላይ ሚኒስትሩ እንዳሉት በመቀነስ በዜሮ የአንድ የሁለት አሃዝና ከዛ በላይ እድገት የማረጋገጥ የ100% ግቦችን በስኬት መተግበር ይገባል። የአመራር፣ የተቋም፣ የባህል ለውጥ፣ የትውልድ ግንባታና የሰው ሰራሽ አስተውሎት አጠቃቀምን በማሳደግ የታሰበውን ሽግግርና ትስስር ለማምጣት መትጋት እንደሚገባም አስገንዝበዋል። ጠቅላይ ሚኒስትሩ እንዳሉት በስልጠናው ላይ የተነሱትን ሀሳቦች በአግባቡና በቁርጠኝነት መተግበር ከተቻለ ኢትዮጵያ በ2026 ከአፍሪካ ቀዳሚውን ኢኮኖሚ ትይዛለች። ብረት ካወጣን፣ ወርቆች ካወጣን፣ ጋዝ ካወጣን፣ እርሻ ከተስፋፋ፣ ኢንዱስትሪው አሁን እንደጀመርነው ካደገ፣ ሁላችን የምንተጋ ከሆነ፣ ከተሞቻችን ካሸበረቁ ካማሩ፣ ቱሪስት መሳብ ከቻል ኢትዮጵያ የደህንነት ታሪኳን የምንቋጭ ትውልድ መሆን እንችላለን። ይሄን በማድረግ ይህ አመራር የተጣለበትን ከፍተኛ ኃላፊነት በብቃት በመወጣት የኢትዮጵያን ብልጽግና አንድ ስቴፕ ወደፊት የሚወስድ መሆን ከቻለ በታሪክ ውስጥ ለዘላለም የሚነገር የሚጨበጥ ሐውልት ሰርተን ማለፍ ስለሚያስችል እንበርታ።